አትወያይም። አንተ ያኛውም ዮናስ ተብዬው ስርዓትን አድርግ። ኦርቶዶክስን ለፖለቲካ መነገጃ ማድረግ አትችልም። እዛ ገብታችሁ የምታወሩም ሰዎች ጥንቃቄ እያደረጋችሁ አውሩ። ስንደፈር አታስደፍሩን። መቅለስለስ አያስፈልግም። መቅለስለስ አያስፈልግም። ምን ያደረግን? አያበላን፣ አያጠጣን። ኦርቶዶክስ እሱ እኛን ስለደገፈና ዝቅ ስላደረገን ከፍ አትል ዝቅ አትል። ኦርቶዶክስ ኦርቶዶክስ ናት። አቋሟ አቋም ነው። ትምህርቷ ትምህርት ነው። እሱ ስለደገፈን ስላልደገፈን የሚቀየር የሚለውጥ ምንም ነገር የለም። ማሽሞንመን ምናምን ነገር አያስፈልግም። ፊትለፊት መናገር ያለብን ፊትለፊት እናገራል። ቢያስወጣ ባያስወጣ ከቤተክርስቲያን አይደለም ያባረረ፣ ከእሱ ቤት ነው እንጂ የምትወርደው። ከገስት ቢያባረረ ከቤተክርስቲያን አትባረር። ወይ ደግሞ ከሆነ ቦታ የምትበላበት የምትጠጣበትን አይዘጋብህ። በስነስርዓት መናገር ነው መናገር ያለብንም በስነስርዓት። ሲጫነን በፍጹም አያስፈልግም። እኔ ከፈለኩኝ ወጥቼ ኮላይቤን ከፍታለሁ። 2000 ሰው መጥቶ ይሰማኛል። እንደዚህ አይነት ነገር አያስፈልግም። እኔ ከመጀመሪያም ጀምሮ ዓላማው ስለገባኝ ነው። ልክ ሲጫነን አፋፉን ብለው እኛ ጋር ሲሆን እንዲህ ነው እንዲህ ነው። ኢየሱስን ብትሰብክማ ቤተክርስቲያኒቷ ምናምን እያለና ጸጥ ብዬ ልሰማው ነው። ቤተክርስቲያኔን ሲያንቋሽሽ እንደዚህ አይነት ቀልድ የለም። ኤርሚያስ ተብዬው ሁለተኛ ቤተክርስቲያን በዚህ ወጣ ገርል እንደዚህ ወጥቶ ስትል ልንሰማ አልፈልግም። የመጨረሻ አማራጭ በገርላትና ድርሳናት እኔ ለደተቃል እወያይሃለሁ ብዬ ይኸው በጎሆስት ግባ። እኔም በራሴ ቤት አንተን በራሴ ቤት። እኔ ክርስቶስ አይለመነኛ አንተን ሚውት ካደረግኩ በውይይቱ ፈሪ ቦቆ ሀቃ ሰላም ነው እንደማችሁ ዲያቆን የቪዲዮ አከፍቼ እንዴት ነው ዛሬ እንዴት ከፍታለሁ ማለት ነገሩ ወደ ትንሽ እንዳይዞር ስላሰገው ትንሽ እያልኩ በቅርብ ያለው አንተ ነህ። አረ በብራዘርማ ቀልልም ትላለህ። እንኳን መጣች ዲያቆን ሰላም። አይገባም እኔ ልብሱን ይሌ ነው እንዲያማረው አይ ዶንት ኖ ዋይ ትንሽ ጎላለ። ይቅርታ ነው ሄሎ አርበኛ ምስልሽ ነው ራሱ ይልሹ ዛሬ ፀጉርሽ ስታይልሽ ምናምን ዝራፍ አባባልሽ ራሱ ይሞላቀቅብን ፈለገ እኮ። እኔ እዛ ቤት ተቆርጫለሁ። አንተን ውጪ ነው የሄድኩት መሰለኝ። ጓርኩባቸው እኮ ፊትም ኮስተር ብዬ አይ ምን ይባላል መሰለለት ከምን የዋለሽ ጥጃ ተመራ መጣች ይባላል። አይሽ አሁን ከኔ ጋር ስትወይ ዘራፍ ማለት ጀመርሽ። ቤታ ማይ ብራዘር። አሁን በቅርቡ ደግሞ በቃ ልክ እንደኔ ሀርደኛ ነው የምትሆኝ። የታባት ግን አይ ጥሩ ነው ያደረከው። አንዳንድ ጊዜ ሁሉንም ነገር እንደያመጣጡ መመለስ ያስፈልጋል። እና እኔ እዛ ቤት ልደት ከዚህ በፊት አንተ ታውቃለህ። ምናልባት አሁን ላይ በጣም ብዙ እህቶች ወንድሞች ቅርብ ጊዜ ነው እኛን በቲክቶክ ፕላትፎርም ትንሽ መከታተል የጀመሩት እና የዛሬ ስንት ጊዜ በፊት ሰውየው ደህና እንደው ቤተክርስቲያንን ያውቃል ብለን የተቻለንን ያክል ስናደርግ ነበረ። ጀለስ እኛ አስተምረነው ምናምን ሮብ ዕለት አሜን ብሎን ሐሙስ ዕለት ፕሮቴስታንት ሆነ። ከዛ ዓርብ ዕለት እስልምናን ተቀበለ እና ምንድነው ግራ ገብቶን ይሄ ነገር እውነት ያልገባው ነገር ኖሮ ነው እንዲህ ብለን ነገሮችን ቼክ ስናደርግ ለካ ይሄ ልክ እንደዛ በማድረግ ነው። ይሄ በየጊዜው ትኩረት መሆን አለደለ ልክ እነ ልደትን ሌሎችን ሰዎች አምጥቶ ካላስገባ በስተቀር ሰው ስለሚያዩ ትኩረት መሆን ስለሚፈልግ የሆኑ ሀሳቦችን የሆኑ ኢሹዎችን ያነሳል። ከዛ በኋላ ሲሪየስ እንደሆነ ሆኖ ያው ዛሬ ለምሳሌ ኦርቶዶክስ ይኸው ምን በቃ መሽ አስተማረች ምናምን ይላል። ነገ ከነገ ወዲያ ደግሞ እምዬ ኦርቶዶክስ ማለት ወይ ደግሞ ተዋህዶ ማለት ሲል ደግሞ ሰማል። እና እንዲህ አይነቱ ነገር ትንሽ አስቸጋሪ ስለሆነ እኔ እዛ ቤት አልገባም። እና የኤርሚሻ ግን ልደትሻ እኔ በግሌ ያረከው አሪፍ ነው። እንግዲህ እንዳልከው እናቱ ከወለደችው መጥቶ ይወያይ። ግን እሱም ቤት ሄደ ተወያይ፣ እናቱ ከወለደችው ማለት ነው። እውነት እሱም ቤት ቢሆን ሄደ ተወያይለት። ግን እሱ የተሻለ ሆነዋል ሌሎች ፕሮቴስታንቶች። ስለ እውነቴን ነው በቁም ነገር እና የሆነ በጣም ኋላ የቀሩ ሰዎችን ከመጎተት ይልቅ
በጣም ዙሪያችን ወደኛ ስር የቀረቡ በጣም ብዙ ሺህ ፕሮቴስታንቶች አሉ። እነሱን አቅርቦ መወያየቱ ይቀላል። ኤርሚያስ ማለት ይሄ ምንድነው የብሉይ ኪዳን ታቦተ ጽዮን ኢትዮጵያ ውስጥ አለ ወይንስ የለም ብሎ የሚከራከር ሰው ነው። እንደዚህ አይነት ክርክርን ከሲአይኤ ጋር ሄዶ ይከራከር። እና ተዋቸው እባክህ። ኤኒዌይስ በዚህ ልብስ ስላየው በጣም ደስ ብሎኛል። ማይ ብራዘር አደይ ሙሽራ ወንድማችን እንዴታ ትላለህ? ሰላም እንዴት ናችሁ እናንተ? ብሎ ያልተመለከተ የመጀመሪያው ሙሽራ አንተ እስክናጋባው ድረስ ጠበቀ ልደት። ከዛ ያሬዶ ላጥ ጭራሽ አላናገረንም ሁላ ወይ ላጥ። እኔ ነኝ የማውቀው ላጥ ያልኩበት ምክንያት እኔ አስከፍቼዋለሁ። ወደ አሜሪካ እኮ አይደለም ላጥ ያለው ወደ አርባ ምንጭ እኮ ነው ያልኩህ። አልሰማኸኝም? እሱ ድረስ መምጣት ፈልጋችሁ ነበር እንዴ? ኧረ እንዴት ናችሁ? ሰላም ለእናንተ ይሁን። እንኳን ደህና መጣ። እግዚአብሔር ይመስገን። በድንገት ሳናስበው ውይይት ተወያየን ዛሬና ያው ኤፍሬም ወንድማችን የታወቀ ነው። ኤኒዌይስ ሀሳቦች የተነሱት ላይ ከተሰበሰበው ወደ 2000 ምናምን ሰው አለ። አይገስ አንዳንድ ነገሮችን መመለስ ያለብን ነገር ካለ የተነሱ ላይ እነሱን ብንመልስ መልካም ነው ብዬ አስባለሁ። በተለይ ድንግል ማርያም ከኔ የተለየች አይደለችም፣ ከኛ የተለየ ጸጋ የላትም እና ደግሞ ከሴቶች መካከል የሚለው ሴቶችን ብቻ ነው የሚወክለው። ከሴቶች ይላል ሴቶችን ብቻ ነው። ድንግል ማርያም ከፍጥረት ሁሉ ልዩ ናት፣ የተመረጠች ናት፣ የተቀደሰች ናት የሚለውን ትምህርት አይቀበሉትም ፕሮቴስታንቶች። ምክንያቱም ከሴቶች መካከል ነው የሚለው። ይሄ በጣም ያው መጀመሪያ አይደለም ኤፍሬም፣ በእርግጥ ብዙዎቹም እንደዚህ ያምናሉ። ይሄ ከሴቶች መካከል ነው እንጂ የሚለው እሱም እንዲሁም ከሴቶችም እዛው ካሉ ሴቶች ማለታቸው ነው ይላል። እዛው ካሉ እዛው እስራኤል ሀገር ካሉ በመንደር ውስጥ አጠገብ ካሉ ሴቶች ማለት ነው እንጂ ከዓለም ሴቶችም አይደለም የሚሉን ፕሮቴስታንቶች አሉና አይ ቲንክ እሱንም ነገር ብታነሱት ጥሩ ነው ብዬ አስባለሁ። ድንግል ማርያም ጴንጤዎቹ እንደሚያምኑት ከሴቶች ብቻ ነው ክብሯ ከፍ ያለ የተለየችው ወይስ ከፍጥረት ሁሉ ነው? ወንዶችን አይጠቀልልም ወይ ደግሞ ፍጥረት የተባለው ወንድና ሴት አይጠቀልልም ወይ? ሰው ሲባል መቼም ወንድና ሴትን ስለሆነ ማለት ነው። እሱንም ብታነሱት ደስ ይለኛል። በተረፈ ድንግል ማርያም እንደኔ ናት። የድንግል ማርያም ጸጋም የኔም ጸጋ ነው። የድንግል ማርያም መመረጥም የኔ መመረጥ ነው። በቃ አንድ ነን፣ ምንም ልዩነት የለንም የሚለውም ንግግር የሁሉ ጴንጤዎች አይደለም። በእርግጥ በፓስተር ደረጃ ያሉ ለድንግል ማርያም ልዩ እንደሆነች፣ ክብርት ያለ ክብርት እንደሆነች፣ ከፍጥረት ሁሉ ልዩ እንደሆነች፣ ንጹህ እንደሆነች ሁሉ ፓስተሮች ይመሰክራሉ። እነ ኤፍሬም እና ወይ ሌሎች የኤፍሬም ወንድሞች እና በዙሪያ ያሉ ግን በዚህ ሀሳብ አይስማሙ እና እሱ ላይም ሀሳብ እንድትሰጡ እፈልጋለሁ። ሌላው ቤዛ የሚለውን ትርጓሜም እንድናየው ያስፈልጋል። እኛ ኢየሱስ ክርስቶስ ቤዛ ስንና ድንግል ማርያምን ቤዛ ስንል ድንግል ማርያም ብቻ አይደለም፣ ቅዱሳን ራሱ ቤዛ ይባላሉ። ሙሴ ቤዛ ተብሎ፣ ገንዘብ ቤዛ ተብሎ፣ ጫማ ቤዛ ተብሎ ቅዱሳን ቤዛ መባላቸው ምን ይደንቃል? እና ቤዛ ሲባል ምን ማለት ነው? ኦኬ ቤዛ ሲባል ምን ማለት ነው የሚለውንም አይ ቲንክ በደንብ ማብራት ይፈልጋል። የመጨረሻው ብፁዕ አባታችን የተናገሩት ትምህርት ስህተት ነው፣ የቤተክርስቲያን ትምህርት አይደለም። ከዛ በኋላ ግን ይቅርታ የጠየቁትን ይቅርታ ጠይቀው የተገለጹበትን መንገድ ጴንጤዎቹ ይቀበሉታል ነው። እሱ ምን የሚለውን ራሳቸው ምን አሉ? ማርያም ለልጇን ቤዛ ናት አሉ። ይህንን ይቀበሉታል ለጴንጤዎቹ። አዎ ቤዛ ናት ድንግል ማርያም አሉ። ይህን ይቀበሉታል ለጴንጤዎቹ። የመጀመሪያውን በተሰት የተነገረውን ነገር ከተቀበሉ አርመው የተናገሩትን ነገር ለምን አይቃወሙም? እንደዛ ከሆነ እና ይሄ ዝም ብሎ ድራማ የመስራት የሆነ ነገር አጋጣሚ ተገኘና ይሄን ነገር በቃ በደንብ አድርገን እንትን ምንድን ነው በጣም አድርገን እናፋፍመው አይነት ነገር ነው እንጂ አሁን የተናገሩትን ይስማሙበታል ጴንጤዎቹ። ምክንያቱም እዛ ላይ አንዳቸውም ብፁዕ አባታችን አሁን ደግሞ ተሳሳቱ ያለ ብፁዕ አባታችን እንኳን አይሉም። ኦኬ ግን አባታችን ሳስተዋል ያለ ጴንጤ አላየውም።
ምክንያቱም አሁን እዚህ ላይ አርመውት ድንግል ማርያም ለልጇም ራሱ ቤዛ ናት ብሏል። አንድ ጴንጤ ግን እዚህ ላይ ቪዲዮ የሰራ አላየሁም፣ ተቃውሞ ማለት ነው። ሀሳባቸውን የሚደግፍ ነገር መስሎ ሲታያቸው ያን ሰው መደገፍ፣ ሀሳባቸውን የማይደግፍ ነገር ያ ሰው ሲናገር ደግሞ ዝም ማለት ይሄ ዝም ድራማ ነው። እና አይ ቲንክ ይህንን ብታነሱት ጥሩ ይመስለኛል። እና ራእይ ላይ የተጠቀሰችው ሴት ማናት? ያ ወንድ ልጅ የወለደችው ዘንዶ ያሳደዳት ሴት ማናት? ጽዮን ናት አለኝ እንትና ኤፍሬም። እና እውነት ጽዮን ናት ወይ? ዘፍጥረት ላይ የተነገረው በሴቲቱ የተባለው ለማን ያች ሴት የተባለችው? ይህ ሁሉ ያልተመለሰ ጥያቄ ነው። እና እሱንም ብትነካኩ ደስ ይለኛል። ጊዜ ስ ነበርክ ፈለገ ሙይ ከመጀመሪያ እዛ አይተናል። ላይቭ ነበርክ መሰለኝ አንተ ማለት እኔ ከሁላችሁም ምንም የምማረው መንፈሳዊ ነገር ስለሌለ ብዙ አላያችሁ። ግን ምንድን ነው እኔ አሁን ያሬዶ ካነሱ አንጻር ስለ እመቤታችን ስለ ቅድስት ድንግል ማርያም የተወሰኑ ይሄ እንደኛው ናት የሚባል ነገር ላይ የተወሰኑ ነገሮችን ብቻ አላለሁ። ሌሎች ያልሰሟቸውን ነገሮች ስላልሰሙኝ እናንተ ቀጥሉና ያው መጨረሻ ላይ እኔ ትንሽ ደቂቃ ወስዳለሁ። አሁን ካለ ቀጥል። እንዲሁ ለምን ታቆማለህ? በጀመርከው ቀጥል። እሺ፣ አመሰግናለሁ። መቼም ሁሌ እንደተቸገርክ ነው። በጣም አመሰግናለሁ። እሺ፣ እመቤታችን ቅድስት ድንግል ማርያም ይሄ እንደኛው ናት ተብሎ የሚገለጹ አገላለጽ በጣም 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 ከመጽሐፍ ቅዱስ እውነት የራቀና ኢቨን መንፈሳዊነት የማይታየበት መታበይ በጣም የሚጎላበት አገላለጽ ነው። አንድ ሀሳብ ልናገርና ያው የምናገራቸውን ነገሮች ልጀምር። የኔ ተወዳጆች፣ እኛ በክርስቶስ የምናምን ክርስቲያኖች ሁላችንም በመጽሐፍ ቅዱስ ላይ እንደተጻፉት ቅዱሳን መሆን እንችላለን። ሁላችንም እንደነ ጴጥሮስ፣ እንደነ ጳውሎስ፣ እንደነ አብርሃም፣ እንደነ ይስሐቅ፣ እንደነ ያዕቆብ፣ እንደነ ሙሴ፣ እንደነ ኤልያስ ሁላችንም መሆን እንችላለን። እያንዳንዱ ክርስቲያን በክርስቶስ ኢየሱስ አምኖ ተጋድሎን የሚጋደል እስከሆነ ድረስ ልክ ጌታችን ኢየሱስ እንዳለው በክርስቶስ ኢየሱስ አምኖ መልካም ፍሬን የሚያፈራ እስከሆነ ድረስ የሚጋደል እስከሆነ ድረስ የክርስቶስ ኢየሱስ አባት አብዝቶ እንዲያፈራ ያጠረዋል። በተጋድሎ ላይ ተጋድሎ፣ በክብር ላይ ክብርን ማለት ነው። እና እያንዳንዱ ክርስቲያን እንደ ጴጥሮስ፣ እንደ ጳውሎስ፣ እንደነ ቶማስ፣ እንደነ ማርቆስ፣ እንደነ ሉቃስ፣ እንደነ ዮሐንስ፣ እንደ ሌሎችም ቅዱሳን ሁሉም መሆን ይችላል። እንደነ ገብረ መንፈስ ቅዱስ፣ እንደነ አቡነ ተክለ ሃይማኖት፣ እንደነ ክርስቶስ ሰምራ፣ እንደነ ቅድስት አርሴማ ሁሉም ሰው መሆን ይችላል። ማንም ግን ማለት ዓለም በአጠቃላይ እንዳለ ቢጨፈለቅስ እንኳ ማንም ሰው ድንግል ማርያምን መሆን አይችልም። ይሄ ዝም ብሎ ራሳችንን ካኖናይዝድ ማድረግ አንችልም። ወደዚህ አይነት አቅጣጫ ማለት ነው። እመቤታችን ንጽሕተ ንጹሐን ቅድስት ድንግል ማርያም እርሷ ብቻ ነች ክርስቶስ ኢየሱስን ለመውለድ የተገባች። ስለዚህ ዝም ብሎ ማለም ከመሬት ተነስቶ እኔ እንደ ድንግል ማርያም ነኝ ያው እኔ እና እሱ አንድ ነን ምናምን አይነት ንግግር መናገር ጥሩ አይደለም። በጣም ጥንቃቄ ይሻል። አንደኛ ቀደም እንዳልኳችሁ ከመንፈሳዊነት የራቀ ነው። መታበይ ጎልቶ የሚታይበት አማርኛ ነው እና ደግሞ ፍጹም ከመጽሐፍ ቅዱስ እውነት የራቀ ነው። በአጭሩ ዓለም እንዳለ ቢጨፈለቅ ዓለም ላይ ያለው ሕዝብ በአጠቃላይ በኃጢአት ማንነቱ ሳይሆን በቆሸሸ ማንነቱ ሳይሆን በጽድቅ ማንነት እንኳን ዓለም ላይ ያለው ሕዝብ አጠቃላይ ቢጨፈለቅ ማንም ድንግል ማርያምን ሊሆን አይችልም። ማንም። ምክንያቱም እርሷ ክርስቶስን ለመውለድ የተገባች። የቤተክርስቲያናችን ሊቅ ቅዱስ ኤፍሬም በውዳሴ ማርያሙ ላይ የሐሙስ ውዳሴ ማርያም ላይ ምን ይላል? የቲታቢም ኪሩቤል ወትፈደፍድም ሱራፌል እስመ ኮነት ታቦተ ለአሐዱ ዘእምቅድስት ሥላሴ። ይህች ከኪሩቤል ትበልጣለች፣ ይህች ከሱራፌል ትበልጣለች። ምክንያቱም ከሶስቱ ቅዱስ ለአንዱ ቅዱስ ምን ሆናለች? ለተወዳጆች ማደሪያ ሆናለችና። ስለዚህ ለዚህ ክብር የበቃች ብቸኛዋ እናት ድንግል ማርያም ብቻ ናት። በተለይ ደግሞ የሉቃስ ወንጌል ምዕራፍ 1ን እንደው በደንብ በመላትና በስፋት መረዳት ያስፈልጋል። የኔ ተወዳጆች እዛ ክፍል ላይ አንድ በጣም ግልጽ የሆነ ነገርን እናገኛለን። ለምሳሌ የእመቤታችን የቅድስት ድንግል ማርያም ክብር ኢቭን ከቅዱሳን መላእክት ሁሉ ክብር ከፍ ያለ እንደሆነ እንረዳለን። ለምሳሌ የሉቃስ ወንጌል ምዕራፍ 1 ከቁጥር 8 ጀምሮ ስታነቡት መልአኩ ቅዱስ ገብርኤል ወደ ካህኑ ዘካርያስ ተልኮ ነበረ። ካህኑ ዘካርያስና ቅድስት ኤልሳቤጥ ለዘመናት በልባቸው የነበረ አንድ ቋጠሮ ነበረ። ያም ደግሞ ልጅ አልነበራቸውም እና አምላካቸው እግዚአብሔርን ይማጸኑት ነበር። እግዚአብሔርም
ልመናቸውን ሰምቶ ብስራት የመልአክ ቅዱስ ገብርኤል ላከላቸው። ካህኑ ዘካርያስ በቤተ መቅደስ አገልግሎት ሳለ መልአኩ ቅዱስ ገብርኤል ጸሎትህ ልመና በእግዚአብሔር ዘንድ ተሰምቷል፣ ልጅን ትወልዳለህ፣ ስሙንም ዮሐንስ ትለዋለህ ሲለው ካህኑ ዘካርያስ የጠየቀው ጥያቄ ነበረ። ያ ምንድን ነበረ ተወዳጆች? እኔ አረጋዊ ነኝ፣ ባለቤቴ ቅድስት ኤልሳቤጥም ደግሞ የመውለጃ ጊዜ አልፏል። ስለዚህ እንዴት ሆኖ ነው ልጅ ልንወልድ የምንችለው ብሎ ነበረ የጠየቀው። ይህንን ጥያቄ ለመልአኩ ባቀረበ ጊዜ መልአኩ ቅዱስ ገብርኤል ምላሹ ምንድን ነበረ ተወዳጆች? እኔ በእግዚአብሔር ፊት የምቆም መልአክ ሆኜ ሳለ ነገሬን አላመንክምና እስከዛው ድረስ ዲዳ ሆነህ ትኖራለህ። ከ6 ወር በኋላ መልአኩ ቅዱስ ገብርኤል ወደ ናዝሬት ገሊላ ተላከ ከአንዲት ድንግል ዘንድ። የዛች የድንግሊቱ ስደት ስም ደግሞ ማን ነበር ይላል? ማርያም፣ እመቤታችን ማርያም። እና መልአኩ ቅዱስ ገብርኤል ወደ እመቤታችን ወደ ቅድስት ድንግል ማርያም ከመጣ በኋላ ጸጋን የተመላሽ ደስ ይበልሽ አላት። ተወዳጆች እባካችሁ ይህን ክፍል በቻልነው አቅም እንደው ፕሮቴስታንቶች ወንድሞችም እንደው በፍቅር አዳምጡት። መልአኩ ቅዱስ ገብርኤል ወደ ድንግል ማርያም ከመጣ በኋላ ጸጋን የተመላሽ ደስ ይበልሽ አላት። አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ ብሎ ሰላምታን አቀረበላት፣ ሰሳለማት ማለት ነው። እና እንዲህ ያለውን ምስጋና ከፍጡራን ወገን ቅዱስ ገብርኤል ሲናገረው እንስማ እንጂ የቃሉ ባለቤት አምላካችን እግዚአብሔር ነው። ተወዳጆች መላእክት የላኪያቸውን ቃል ነው የሚናገሩት። ልክ ወደ ካህኑ ዘካርያስ ሲመጣ መልአኩ ገብርኤል ከአምላኩ ከእግዚአብሔር ዘንድ የታዘዘው ለካህኑ ዘካርያስ እንደነገረው ሁሉ ወደ እመቤታችን ወደ ቅድስት ድንግል ማርያም ጋር ሲመጣ በእሷ ፊት ቆሞ የተናገረው ንግግር በአጠቃላይ ከአምላኩ ከእግዚአብሔር የታዘዘውን የተላከው ነው። ስለዚህ ከፍጡራን ወገን ይህንን ቃል ገብርኤል ሲናገረው እንስማ እንጂ የቃሉ ባለቤት አምላካችን እግዚአብሔር ነው። በእግዚአብሔር አንደበት በእንዲህ ያለ መልኩ የተመሰገነች ብቸኛዋ እናት ድንግል ማርያም ነች። እናም ጸጋን የተመላሽ ደስ ይበልሽ አላት። ከሦስቱ ቅዱስ አንዱ ቅዱስ ወልጃለሽ፣ ስሙንም ኢየሱስ ይዋልሽ አላት። ይህንን ነገር በነገራት ጊዜ እመቤታችን ቅድስት ድንግል ማርያም ወንድ ስለማላውቅ፣ ወንድ ሳላቅ አይደለም ያለችው፣ ወንድ ስለማላቅ። ወንድ ሳላቅና ወንድ ስለማላቅ ይለያያል። ወንድ ሳላቅ እስካሁን በትዳር ሕይወት አልኖርኩም፣ አላገባውም። ስለዚህ ወንድ ሳላቅ እንዴት ወልዳለሁ ነው። ወንድ ስለማላቅ ግን እስከ አለ ኦኬ፣ እስከ ምን? እስከ ፍጻሜ፣ እስከ ህይወት ፍጻሜ ድረስ ወንድ ስለማላቅ፣ ወንድ የማወቅ ፍላጎቱ ስለሌለኝ እንዴት ልጅ ወልዳለሁ የሚል ሐሳብን ለመልአኩ ለቅዱስ ገብርኤል ስትጠይቅ ቅዱስ ገብርኤል ቃሏን በቃል ነው ያሸነፈው። በካህኑ ዘካርያስ ፊት እንደተቆጣ በቅድስት ድንግል ማርያም ፊት አልተቆጣም። ለምን? ምክንያቱም ቅዱስ ኤፍሬም በውዳሴ ማርያማችን ላይ ምን ብሏል? የአቢ ክብራ ለማርያም እምኩሎሙ ቅዱሳን፣ ከሁሉም ቅዱሳን ይልቅ የእመቤታችን የማርያም ክብር ይበልጣል። እበያ ለድንግል እይትካለ ተነግሮ፣ የእሷን ክብር እንዲሁ ተናግሮ ራሱ መናገር አይቻልም ይላል ቅዱስ ኤፍሬም። በእውነት በረከቱ ይደርብን እና መልአኩ ቅዱስ ገብርኤል ከሦስቱ ቅዱስ አንዱን ቅዱስ ወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ተወዳጆች ይሄን ልበልና ልጨርስ። የአምላካችን እግዚአብሔር ፈቃዱ ከእርሷ መወለድ ነው። ቅድም እርሷ እሺ ባትልስ ኖሮ ምናምን የሚባል ንትርክ ነበር። በመጀመሪያ የመጽሐፍ ቅዱስ ሐሳብ በሎጂክ አይፈታም እና እመቤታችን ቅድስት ድንግል ማርያም ፈቃዷ ደግሞ ለዘላለም ድንግል ሆኖ መኖር ነበር። አይደንቅም ተወዳጆች? ክርስቶስ ኢየሱስ ልጇ መድህን የሆነው ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ የእርሱ ፈቃድ ደግሞ ከእርሷ መወለድ ነበረ። አምላካችን እግዚአብሔር ፍጹም ጥበበኛ የሆነ ጌታ ነውና የእርሱንም የእሷንም ፈቃድ ፈጸመ። እርሷም ለዘላለም ድንግል ሆና ኖረች። ክርስቶስም ማኅተመ ድንግልናዋን ሳይሽር ከእመቤታችን ከቅድስት ድንግል ማርያም ተወለደ። ይሄ እጅግ በጣም የሚደንቅ ሚስጥር ነው። ዝም ተብሎ ይሄ ያላረለ እንደው አረ ተው ግድ የለም። አጠገባችሁ ስላለ ሰው እንኳን ሲወራ ጥንቃቄ ያስፈልጋል የኔ ተወዳጆች። እና እመቤታችን ቅድስት ድንግል ማርያም ክብሯ፣ ንጽህናዋ፣ ቅድስና እጅግ በጣም እጹብ ነው። አይ ከመጽሐፍ ቅዱስ እውነት የራቀ ነገር የተናገራችሁት ካላችሁ ግን በፍቅር ቀርባችሁ በመጽሐፍ ውስጥ የማስረጃ ማውራት እንችላለን። አስምሩበት። የእመቤታችን ፈቃዷ ምንድን ነበረ? ለዘላለም ድንግል ሆኖ መኖር። ወንድ ስለማላቅ ይሄ እንዴት ይደረግልኛል አለች። የአምላካችን እግዚአብሔር ፈቃዱ ደግሞ ምንድን ነበረ? ከእርሷ መወለድ። እግዚአብሔር ጥበበኛ አምላክ ነውና እርሱም ከእርሷ ተወለደ። እርሷም ደግሞ ለዘላለም ድንግል ሆና ኖረች። የእናታችን የቅድስት ድንግል ማርያም ረድኤቷ፣ በረከቷ፣ ፍቅሯ፣ ጣዕሟ በሁላችን ላይ ይደርብን። አመሰግናለሁ። ለትሻ እቺን ለመናገር ነው ትንሽ ደቂቃ የወሰድኩት። ቃሌት ያሰማልን ዲያቆን፣ ቃሌት ያሰማልን። እግዚአብሔር በዕድሜ በጤና ያቆይልን። እናመሰግናለን በጣም። ክርስቶፎረስ እዛም ሀሳብ አልሰጠም፣ ታፍኖ ነበር የነበረውና ክርስቶፎረስ ይናገርና በሰዓቱም እየሄደብን ስለሆነ ጠቅለን እንወጣለን። እሺ ልደትዬ፣ ሁላችሁንም ሰላም ብያለሁ።
ቤት እንዳረብሽ ድምፄን ቀነስ አድርጌ ነው የማወራው። እንግዲህ ይቅርታ። በመጀመሪያ ያሰማልን ለአንተም ለዲያቆን ፈለገም ሀሳብ ለሰጣችሁ። እውነት ለመናገር ሀሳቤን በእናንተ በኩል ተናግሬያለሁ። ያው ምንም እንኳን ጫናዎች ይደረጉ ይሄ ማዳላቱ እንዳለ ሆኖ ግን በጣም አንተም መምህር በረከትም እነ ዲያቆን ያሬድም ጥሩ አድርጋችሁ አስቀምጣችኋል። ቃሌቱን ያሰማልን እና ምንድነው በመጀመሪያ ደረጃ ያ ሰውዬ ማምለጡ በጣም 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 አሳዝኖኛል። ይመጣል ብዬ ግን ተስፋ አደርጋለሁ። እንዴት እንዳመለጠ ደግሞ በጣም ጠብቄ ነበር። ባይዚ በኮስት አይሆንም የሚል ምን አይነት ግን ምክንያት ሊያመጣ ይችላል የሚለው ነበረ እና ዞሮ ዞሮ ግን እንደዚህ አይነት ነገር አመጣ። ለማንኛውም ግን ይሄንን ውይይት አሁን ምንድነው ሐሳቤን ስጨርስ አንተ የምትሰጠውን ሐሳብ ሰጥተህ መጨረሻ ላይ በደንብ በሪከርድ የፈለገው ታምር ቢፈጠር ሚውት አላደርግም። አሁን ቅድም ያልከው አለ ምንም አይነት ነገር ሳላደርግ ባደርግ እንኳን ራሱ እኔ ተሸናፊ ልሆን እና አንድ የሚል አይነት ጥሪ በተጋበዘው መልካም ነው ብዬ አስባለሁ። ግልጽ ስለሆነ ከዛ ውጭ ግን እሱን ልናገር ነበረ አስወረደው ልትናገር ነበር። አይ እዚህም በደንብ በስርዓቱ እንደዛ አድርገህ ሪከርድ ተደርጎ በደንብ ቢለቀቅ መልካም ነው ብዬ አስባለሁ። ብዙ ፖለቲካዎች ስለሚሰሩ አክቹአሊ ምንም አይነት ነገር ሊሰራ አይችልም አንተ ጋር፣ ምክንያቱም ጥሩ አድርገህ ነው የወጣው። ግን ደግሞ ምን ያህል ማለት መታወቅ አለበት፣ እውነታው መገለጥ አለበት። እሱም ብትገልጥ መልካም ነው ለማለት ያህል ነው። ከዛ ውጭ ግን እንጃ ያልተነሳ ሀሳብ አይኖርም። ግን ምናልባት ከዚህ ከስር ላሉት ወንድምቶች ግን በጣም ጥቂት ነገር ላንሳ። እኔም በአቅሜ ምንድን ነገር ነው ስመለከት የነበረው ይሄ ማቀላቀል ልክ ኢየሱስ ክርስቶስን አሁን ሳሚ የሚባለው አይ ቲንክ ፓስተር ይመስለኛል ኤፍሬምም እንደዛ ሲናገሩ የነበረው የኢየሱስ ክርስቶስን ቤዛነት ልክ እመቤታችንን ቤዛ በምንልበት አንጻር እንደሆነ እና እመቤታችንን ቤዛ ኢየሱስን ቤዛ ስለዛ ሁለት ቤዛዎች አይነት ነገር አድርገን እንደምናነው ቤተክርስቲያን ዘርጋ እንደምታስተምር አይነት ሐሳብ በጣም ሲያነሱ ነበር። ይሄ ፈጽሞ ስህተት ነው። ደጋግማችሁም ስታነሱ ነበር። ግን ሄደው ምንም አይነት ነገር መጥቀስ ስለማይችሉ ከኢየሱስ ክርስቶስ ውጪ ቤዛ ማንም መባል የለበትም ምናምን ሲል ቆይና ኤፍሬም መልሶ ደግሞ የዓለም ቤዛም እንደዚህም እያለ ደግሞ የሚያምታታው ነገር ነበርና ለማንኛውም ቤተክርስቲያናችን እመቤታችን ቤዛዊተ ዓለም ስትል እና ጌታችን መድኃኒታችን ኢየሱስ ክርስቶስን የዓለም ቤዛ ስትል ያው ክርስቲያኖች ትረዳላችሁ። ከስር ግን የምታዳምጡን ፕሮቴስታንት እህት ወንድሞች ምናልባት ቁጭ ብላችሁ የምትማሩ የምታገናዝቡ ትኖራላችሁ። ልክ የሰማይና የምድር ወይም የፍጡርና የፈጣሪ ልዩነት አለው እንደምንለው ነው። ስለዚህ እመቤታችን የሔዋን ካሳ በመሆኗ እግዚአብሔር ወደዚህ ምድር ሲመጣ ከእርሷ ጋር ሲሆን ነው ባይዚ አማኑኤል እግዚአብሔር ከኛ ጋር ሆነ የተባለው። ወክላናለች ማለት ነው። ወኪል ማለት ነው። አንድ ቤዛ የሚለው ወይም ደግሞ የሰውን ልጅ ሁሉ ወክላ ስጋና ደምን የተካፈለው ከእርሷ ነው። በቃ አለቀ። ይህንን ሚስጥር ይዞ ሌሎችም መገዟን ምልጃ ጸሎታን ይዞ የሚፈታ ነገር ነው እንጂ ከዚህ የዘለለ ነገር እንዲያው ስጋዋን ቆርሷ ደሟን አፍሳ ተሰቅላ እሷ ናት ነፃ ያወጣችን የሚል ትምህርት የለም። ባይዚ ይሄ ምንም አስረግጣችሁ ማዳመጥ ያለባችሁ ነገር ነው። መቀላቀሉ በጣም ጎልቶ ያየሁት ጉዳይ ነው። ይህንን ግን ያው ለማጭበርበር የውሃንም ለማታለል ጥቂት ምንድነው ሊሞክሩት ይችላሉ። ግን የሚሳካ ነገር አይደለም። ከዛ ውጭ ግን በመጽሐፍ ቅዱስ ቀደም ስጠቅሱት እንደነበረው ቤዛ የሚለው ቃል ወይም ሌሎችም ቃላቶች ለእግዚአብሔር የተጠቀሱ ቃላቶች ወይም ለእግዚአብሔር የተጠቀምነባቸው ቃላቶች ለቅዱሳንስ አገልግሎት ላይ አልዋሉም ወይ የሚለውን ጥያቄ መጠየቅ ነው በዋናነት። ቤዛ የሚለው በመጽሐፍ ቅዱስ ለብዙ ነገሮች ተጠቅሶ እናገኛለን። እንዲያውም ምንድነው ለሰው ነፍስ ቤዛው ሀብቱ ነው ተብሎም ተጽፏል። ባይዚ አሁን ለሰው ነፍስ ቤዛው ማን ነው ተብሎ ይህንን ጥቅስ ለምሳሌ ሳልጠቅሰው ማን ነው ቢባል ይታወቃል፣ ኢየሱስ ክርስቶስ ነው ብሎ ማንም ይመልሳል። ግን መጽሐፈ ምሳሌ ምዕራፍ 1 ቁጥር 8 ላይ ለሰው ነፍስ ቤዛው ሀብቱ ነው ተብሎ ተቀምጧል። አይጋጭብንም፣ ኮንቴክስት አለው። ኦኬ። ስለዚህ ተረቢያልታችኛል ተመቻታችኛል የሚለውን የጌታን ቃል ይዘን ለተራበ ብናበላ ለተጠማ ብናጠጣ በዛ ምክንያት ክርስቶስ ይቅር እንደሚለን መናገር ነው። በደለኛ ሰው ለኃጥእ ቤዛ ነው ተብሎም እዛው አሁን መጽሐፈ ምሳሌ ላይ የተቀመጠ እናገኛለን። ለምሳሌ በደለኛ ሰው ወይም ደግሞ የበደለ ሰው የቅን ሰው ቤዛ ነው ስለተባለ አሁን ኢየሱስ ክርስቶስ ሳይሆን ቤዛው የዚህ አካል ኃጥእ ሰው ነው ለቅን ሰው ብለን አይደለም እንትን የምንለው። ከምን አንጻር ነው እንደዛ የተባለው የሚለውን ነገር በደንብ መረዳት ነው። ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድነው እኛም የበደሉን ይቅር እንደምንል ብለን የምንጸልየለም አባታችን ነው ብለን፣ ስለዚህ የበደሉን ይቅር እንደምንል አንተም ይቅር በለን የምንለው ማለት ነው።
የበደሉን ይቅር ስንል ክርስቶስም ደግሞ ይቅር እንደሚለን መናገር ነው። ከዚህ የተለየ ትርጉም አይኖረውም። በጣም ባጭሩ ማለት ነው። ምንድነው አንድን ቃል ለጌታ ስንጠቀምና ለሆነ ፍጡር ለሆነ አካል ስንጠቀም ቤዛም ይሁን መድኃኒትም ይሁን የዓለም ብርሃንም ይሁን ኢብን አምላክ እንኳን ራሱ የሚለውን ማለት ነው። ቅድም መምህር በረከት ሲያነሱት ነበር መዝሙር 82 ላይ እና ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ስትመለከቱ ቅዱሳን አምላኮች ወይም አማልክት ተብለዋል። እንደዛ ስለተባለ ግን እንደው እነዚህን ቅዱሳን አማልክት የተባሉ ቅዱሳንን ከእግዚአብሔር ጋር አጫፍረን በቃ እነሱም ይመለካሉ፣ ስለዚህ ከእግዚአብሔር ጋር ይጋራሉ ማለት ነው። አምልኮ ምናምን ግን ማለት ግን ፈጽሞ አይደለም። በዚህ ቅድስናቸውን ከእግዚአብሔር ዘንድ የተቀበሉትን ጸጋ ነው የሚያመላክተው እና አንድን ቃል ለእግዚአብሔር ስንጠቀመውና ለፍጡራን ስንጠቀመው ምን አይነት ትርጉም ነው ያለው የሚለውን ነገር እሱን በደንብ አድርጎ መረዳት ያስፈልጋል። እንዳው ሌላው ለደትዬ በጣም ስለመሸብንም ማንሳት የምፈልገው ኢየሱስ ክርስቶስ ራሱ የዓለም ቤዛ ነው የሚለው በሁሉም የፕሮቴስታንት ቤተ እምነት ውስጥ ይታመናል ወይ? አንዱ ልጠይቀው የነበረው ነጥብ ይሄ ነው። ካልቪኒስቶች ለምሳሌ አይቀበሉም። ሊሚትድ አቶንመንት የሚላላቸው ውስን ቤዞት የሚባል ግን እና ማን ሳይቀር ሲያጨበጭቡ ነበር ኢየሱስ ክርስቶስን የዓለም ቤዛ እያሉ ግን አያምንም። ማን ራሱ ፋቅ ብታደርገው ሌላ ነው የሚናገረው። እንዳውም ኢየሱስ ክርስቶስ የዓለም ቤዛ እንዳልሆነ በፕሮቴስታንቱ ዓለም የማያምኑ ካልቪኒስቶች ለምሳሌ አሉ። እንደምሳሌ ማለት ነው። እነሱ ለተመረጡ አካላት ነው ክርስቶስ የሞተው ብለው ስለሚያምኑ የዓለም ቤዛ ነው ክርስቶስ የሚለውን አይቀበሉም። ግን አንድ ነን ብለው ደግሞ ይመጣሉ ማለት ነው። እንደውም ፕሮቴስታንቱ ዓለም የክርስቶስን የዓለም ቤዛነት የማይቀበል እንዳለ በዛውም መታወቅ መቻል አለበት። ከዛ ውጭ ግን እንደው ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍስሶ ቤዛ ሆኖናል ምናምን ይላሉ። ግን ቅዱስ ስጋና ክቡር ደሙን እኮ ብሉ ጠጡ ብሎ ሰጥቷል አይደል እንዴ? እንካችሁ ብሉ የስጋዬ ነው፣ እንካችሁ ጠጡ የደሜ ነው ብሎ ሰጥቷል። ነገር ግን ቅዱስ ስጋና ክቡር ደሙን ደግሞ በፍጹም ስጋዬን ብሉ ደሜን ጠጡ ብሎ አልሰጠንም ብለው ደግሞ የሚሞግቱን እነሱ ናቸው። የሰጠን መታሰቢያ ብቻ ነው፣ ምን በለው ስጋና ደሜ የለም ብለው የሚክዱት እነሱ ናቸው። ስለዚህ ለኢየሱስ ክርስቶስ የተቆረቆሩ እውነትም በቃ እንደው ኢየሱስ ክርስቶስ ጉዳይ በቃ ያንገበገባቸው ይመስላሉ። ይሄው ቅዱስ ስጋና ክቡር ደሙን አይቀበሉም። ታዲያ በምንድን ነው የሚቤዡት? እነዚህ ሰዎች እኮ ያልዳኑ ሰዎች ናቸው። እኔ ከዛ ውጭ ግን የመጨረሻ ላይ ዮሐንስ ምዕራፍ 12 ላይ እንግዲህ ወንድ ልጅ የወለደችው ሴት እንደዚሁም ደግሞ ሕዝብን ሁሉ በብረት በትር ቀጥቅጦ የሚገዛቸው የተባለላት ጽዮን ናት፣ እስራኤል ናት እንጂ በፍጹም ድንግል ማርያም አይደለችም የሚል እንደዚህ ያለ ነገር እኔ በጣም ታዋቂ የሆኑ ፕሮቴስታንቶች እንኳን በዚህ ልክ እኔ አንድም የተናገረ እኔ አላስታውስም። እኔ በማውቀው ማለት ነው። ኢብን አዲስ መደበኛ ትርጉም ላይ ብናየው በእርግጠኝነት እንደዛ የሚል አይመስለኝም። ቼክ ማድረግ እንችላለን። ምናልባት እሱንም ማለት ፊት ለፊት እንደገና ሴት ተብሎ ተነግሮ ወንድ ልጅ የተባለው በብረት በትር አሕዛብን ቀጥቅጦ የሚገዛው ኢየሱስ ክርስቶስ ነው ካሉ በኋላ ይቺ ግን ወንድ ልጅ የወለደችው ሴት ድንግል ማርያም አይደለችም ማለት እኔ ምን አይነት ጥላቻ ቢኖርባቸው ነው? እውነትም ከዲያብሎስ ዘር እንደሆኑ በዚህ እንረዳለን። በነገራችን ላይ ከዘሩ የቀሩትን ሊዋጋ ሄድ አይደለም የሚለው እና ያችን ሴትን ማሳደዳት ይልና በአሸዋ ላይ እንደቆመም ይናገራል። ምን ፍቅናቸውን ነው የሚናገረው እና ያለባቸውን ጥላቻም ነው የሚገልጠው የዲያብሎስ ዘሮች ማለት ነው። ትውልድ የሆንኛ ደግሞ እናመሰግናታለን። ለማንኛውም እንዲያውም በጣም ቅርብ የሆነው ትርጓሜ ከወሩ አንጻር ለድንግል ማርያም ተሰጥቶ የሚተረጎሙ ነገር ነው። ሴት ካለም በኋላ እንዲያውም ለእስራኤል ለቤተክርስቲያን ስንሰጠው ነው ሰው ምናልባት የሆነ የለም እንደው ትንሽ ጸጋንም መገለጥን እውቀትን ሊጠይቅ የሚችለው እንጂ ፊት ለፊት የተጻፈን ነገር በዚህ ልክ ፈጽሞ ለእሷ ሊሆን አይችልም ብሎ መከራከር እኔ ምን አይነት ድንቁርና ነው የሚለውን ነገር ታዝቤ አልፌያለሁ። ልደቴ በጣም ስለመሸ ይበቃኛል። እግዚአብሔር ይስጥልኝ። እሺ ክርስቶፎረስ ቃል ይታሰማልን። እዛም ድኑን አግኝተህ አልተናገርክም ነበረ። ለዛ ነው እመቤታችን ድንግል ማርያምን ቤዛዊተ ዓለም ብለን ስንናገር እንደ ጌታ ኢየሱስ ክርስቶስ በመስቀል ላይ ተሰቅላ ቤዛ ሆነችን ማለት እንዳልሆነ የትኛውም ኦርቶዶክስ ያውቃል። ይህንን ነገር ለእናንተ አልደግምም። ኦርቶዶክሳውያን እናንተ እግዚአብሔር ይባርካችሁ፣ ጎበዞች ናችሁ። ክፉን ከደጉ መለየት ይችላችኋል። ክርስቶስ ቤዛ ነው ስንል ምን ማለት እንደሆነ ታውቃላችሁ። እመቤታችን ድንግል ማርያም ቤዛ ናት ስንል ምን ማለት እንደሆነ ገብቷችኋል፣ ተረድቷችኋል። ለእናንተ አሁን አላብራራም። ብቻ ምንጊዜም ትኩረት ማድረግ ያለባችሁ ሀሳብ ላይና ሀሳብ ላይ። አባታችን ተሳስቷል፣ አዎ ተሳስቷል። ቤተክርስቲያን አርማችኋለች፣ አዎ አርማችኋለች። ይቅርታው ከዚህ በላይ በደንብ ተጠናክሮ መሄድ አለበት፣ መሄድ አለበት። ከዛ ውጭ የስድብ ቃላቶች፣ ስድድቦች፣ ሌላ ነገር የሚመች ነገሮች ዘገዋለሁ። አንድ ነገር ልናገር። ለኤርሚያስ ከኔ ጋር ያቀረበው ምክንያቱ ምንድን ነው? አንተ ከዚህ በፊት ከአንድ ሙስሊም ጋር ስትወያይ ሲያወራ ሚዩት ስላደረግከው ስለዚህ እኔ አንተም ሳወራ ሚዩት ታደርገኛለህ የሚል ስጋት ስላለብኝ በኮስት ከአንተ ጋር አልወያይም የሚል ሀሳብ ነው ያቀረበው። ይሄ እንግዲህ የፈሪ ዱላ ይባላል። ይሄ ማለት የፈሪ ዱላ ወይም ደግሞ የእናቴ ቀሚስ አደናቀፈኝ ነው። ለዛ ኦርቶዶክሳውያን ፊት መጥቶ በስነስርዓት መወያየት እንደማይችል እያሳየ ነው ባጭሩ። ነገር ግን እንግዲህ ሚዩት ካደረግኩህ እኔ ልደተ ቃል
በሚከታተሉኝ በብዙ ሺህ ሰዎች ፊት ይቅርታ ጠይቃለሁ፣ ወይም ውርደታም ነኝ። ከዚህ በኋላ እኔ ውይይት አቆማለሁ። ቲክቶክ ጭምር ነው ማቆም። እየተወያየ እኔ አንተን ሚዩት ማድረግ ከሆነ በነገረ ድነት እየተወያየ እኔ አንተን ሚዩት አድርጌ ሀሳብ እኔ ጋር እንዳይሰማ ማደርግ ከሆነ እኔ ሁለተኛ ውይይት ውስጥ አልገባም ማለት ነው። ፈሪ ወለደኝ ነኝ ማለት ነው። ስለዚህ ያን ያህል መማማል ያን ያህል እንትን ማለት አይጠበቅብኝም። ይህን ያህል መሽሎክሎክና ይህን ያህል መፍራት ውይይት ካልፈለግ በቃ እርግፍ አድርገህ ቁጭ ብለህ እዛው እስራኤላውያኖችን እየሰበሰብ መሸወድ ነው። ኦርቶዶክስ ቤተክርስቲያን እንደዚህ የምትለውን ነገር ታቆማለህ ወይ ብትልም ከዚህ በኋላ ማንም ሰው አይሰማህም ማለት ነው። ማንም ሰው አይሰማህም። ይኸው በእናንተ ፊት ነው የምናገረው። በፍጹም ውይይት ውስጥ ምንገባ ከሆነ በምንም አይነት ምክንያት ሀሳቡ ላይና ሀሳቡ ላይ ውይይት ላይና ውይይት ላይ እስካተኮርክ ድረስ ከስድብ እስከ ጸዳ ድረስ ስድብ አቁመ ትምህርት ላይ ውይይት ላይ ትኩረት እስካደረግክ ድረስ በፍጹም ሚዩት አላደረገም። በፍጹም አንተም እኔን ሚዩት አታደርገኝም። ለዚህ ይሄ ነው ያስፈራህ አይደለ? አላደርግህም አልኩ። ይኸው አላደርግህም። ትገባለህ። አሁን ትወያያለህ በቀጠሮ ከኔ ጋር በቀጠሮ ትወያያለህ ወይ? አንድ ምክንያት ያቀረብከው በገድላት እወያያለሁ አልክ። በገድላት የሃይማኖት መከራከሪያ አይደሉም አለ ረጅም ጊዜ። አይ አልኩህናን የመጣው ይኸው በገድላትም በመጽሐፍ ቅዱስ ሁለቱንም ይዘና እኔም ይዤ እመጣውን ይዤ እመጣለሁ አልኩ። እንደገና ይህን ሁሉ ድረስ አንተ ጋር ቀርበን ስመጣ ደግሞ ምን አልከን? አንተ ሚዩት ታደርገኛለህ። የመጨረሻ የመፍራት ምልክት የመጨረሻ እኔ ዮናስ ሙሉ ነጋ ወይንም ራሱን ዮኒ ማኛ ብሎ የሚጠራው ግለሰብ ቤት ገብቼ ከአንተ ጋር አልወያይም። በኮ ሆስት ነው ከአንተ ጋር መወያየት ፈልገው ሆስት አንተም እዚህ ጋር እኔም እዚህ ጋር ደቂቃችንን ይዘን ምክንያት አጣ አስቦ እሺ ካለ በኋላ እኮ ነው። ኤፍሬም ባለ ጊዜ ሰምታችሁታል አይደል? ልደት በቃ እኮ እሺ ብለዋል ትወያያላችሁ ካለኝ በኋላ ኤፍሬም ባለ ጊዜ እሺ ካለ በኋላ አስቦ ልክ ለወጣ ስል ሪኮንፈርም ሳረገው ኮንፈርም ነው አይደለ? ይቻላል አይደል? እንወያያለን ስለው አንድ የምናገረው ሀሳብ አለ ከልደት ጋር በኮሆስት አልወያይም፣ በገድላት አልወያይም ማለት ጭራሽ ምን ታረጉታላችሁ? እሺ ስለዚህ ይህንን ሰውዬ ነው ታዲያ አሁን ፕሮቴስታንቶች የእኛ ምርጡ ኤርሚያስ ኦርቶዶክስን እንደዚህ አድርጎ አፋቸውን አዘግቷቸው እያላችሁ የምታወሩት ይህንን ሰውዬ ነው። ደፍሮ እንኳን መወያየት የማይችል ደፈር ብሎ እንኳን መጽሐፍ ገልጦ ማውራት የማይችል አንድ ግለሰብን ነው። ይህንን ሰውዬ ነው እንደ ኃይለኛ አድርጋችሁ ስታወሩ የነበረው። አንደኛ ውስጥ ነው የነበረው። ይሄን ነው ይህንን ፈሪ ሰውዬ ሐሜት ብቻ ስድብ ብቻ እና ሚወያይ ከሆነ አሁንም በሩ ክፍት ነው። ሚዩት ያደርገኛል ሰበብ ነው። አላደርግህም። ፍጥጥ ብዬ ነው የምነግርህ። በዚህ ቢያበቃ ጥሩ ነበር። ሁላችሁም ወደ የቤታችሁ ትሄዱ ነበር። ሚዩት ላይ ነው ዲያቆን፣ ሚዩት ነህ። በዚህ ቢያበቃ ጥሩ ነበር። ሁላችሁም ወደ ቤታችሁ ትሄዱ ነበር። ፍጥጥ ብዬ ነው የምነግርህ። እንተኛ በቃ እንዝጋ። ሰላም ደሩልኝ ዲያቆን፣ ሁላችሁንም ወዳችኋለሁ፣ አመሰግናለሁ። ሰላም እግዚአብሔር ሁላችሁ ጋር ይሁን። ሰላም ደሩ። እሺ ሚዩት አያደርግህም በሉት። እሺ ኤርሚያስን ባያችሁት ቁጥር ልደት ሚዩት አያደርግህም ተወያይ፣ ልደት ሚዩት አያደርግህም ተወያይ፣ ልደት ሚዩት አያደርግህም በሉት። በየላይቡ እየገባችሁ ሁላችሁም አሳይመንት ነው። ልደት ሚዩት አያደርግህም ተወያይ፣ ልደት ሚዩት አያደርግህም ተወያይ በሉት። በየገባችሁበት እረፍት እንድትነሱት ነው ፈልገው፣ እረፍት እንድትነሱት ሆነ። ቀሲስ ዲበኩሉ በስተመጨረሻ ለወጣ ስለ አንድ ቁጥር ጻፉልኝ። እርስዎ ጋር በዚህ ሰዓት ከቀኑ 10 ሰዓት ነው፣ 4 ሰዓት ከሩብ እኛ ጋር ደግሞ ቢሆንም አባት እንግዲህ አባት ከመጡ ግዴታ በቢጫ ነው የገባችሁት ሁለታቸውም፣ ተጽዕኖ ፈጣሪውም አንተም እኔም ቢጫ ቀይሬ ነው የመጣሁኝ። የክርስቶፎሮስም ቢጫ ነው። ያው ዛሬ የፈለገ ናት ይህንን ዲዛይን የሰራችልን ቤዛ ትባላለች። ቆንጆ አድርጋ ያለበሰችኝ እሷ ናት። ቪዲዮም ትለቃለች፣ ትመለከቱታላችሁ ክርስቲያኖች። ማስታወቂያውን ግን ቤዛ የለም እኔ ነኝ የሰራሁላት ትላለህ እንዴ? ልደት ከኢየሱስ ውጭ ቤዛ የለም እየተረካ ቤዛ ናት ሰራች። ስም ማብራራት አለብህ። እህት ቤዛ ናት እንግዲህ እና እግዚአብሔር ይባርክ ሁላችሁንም። አይ እየወጣችሁ ከሆነ ምንም ችግር የለውም። ግን
አይ ዶንት ኖ የትኛው የት ላይ እንደጀመራችሁት አላውቅም። እኔ ከቤተክርስቲያን እየተመለስኩኝ መንገድ ላይ ነው የሰማሁትና ጥሩ ውይይት አድርጋችኋል። በተለይ ልደት ስትናገር ብዙም አልሰማሁህም። የሆነ ሆኖ ግን አጀንዳውን ያው የሰጡን እነማን እንደሆኑ ስለምናቅ እንደው እንትን ማለትም አስፈላጊ አይደለም። የሆነ ሆኖ ግን ተብራርቷል በደንብ ይሄ መነሳቱ። አንዳንድ አከራካሪ የሚመስሉ ፕሮቴስታንት እንደሚታወቀው የሚያደርገው ምንድነው? ማደናበር ነው፣ ማደናገር ነው። ትምህርት የላቸውም፣ መሰረት የላቸውም። ማሳሳት እና ሰውን ያለ እምነት ማስቀረት ፓጋን። መጨረሻ ላይ በነገራችን ላይ አማኝ መሆን ማድረግ አይደለም ፕሮቴስታንቱ የሚፈልገው፣ አማኝ ማድረግ ሳይሆን ያለ እምነት ማስቀረት ነው። ማስረጃ አለን። አውሮፓን ብትመለከቱት ፓጋኖች ነው የሞሉት። ልጁ ጴንጤ የሆነ በማይታይበት ድረስ ደርሷል ማለት ነው። ባለፈው መለኮታዊ መገለጥ ብሎ መስቀል አደባባይ ላይ ያ የኛ ከበሩ በእኛ ከበሩ እና በእኛ ጸናጽል በእኛ መቋሚያ ይዘውት የሚወጡት አተው የሚያሳዩት አተው ተውሰው ይዘውት የሄዱትን ከበሩ ያሳዩት ሰው ከ150 በላይ ቸርቾችን ዘግቶ ነው እዚያ ሄደው። ኦኬ ሶ ኢትዮጵያም ሲሄድ ሊዘጋ የሄደ ነው። አጠቃላይ እኔ ማለት የምፈልገው በዚህ ጉዳይ ላይ እመቤታችን የኃጥአን ቤዛ ናት ትላላችሁ። እንደው በጣም የሚገርም እኮ ነው። ኃጥእ የጻድቅ ቤዛ ነው፣ በደለኛም የቅን ሰው ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 21 ቁጥር 18 ላይ ኃጥእ እንኳ ቤዛ ተብሏል። እኔ ይህንን ራሱ እንዴት መገመት ራሱ ማሰብ ራሱ ፕሮቴስታንቱ ይህንን ራሱ መጠየቅ እንዴት ያቅተዋል? ኃጥእ ለጻድቅ ቤዛ ነው ተብሏል። የጻድቅ ቤዛ ነው ኃጥእ ነው የተባለው። ልብ አድርጉ፣ ቅዱሱ አይደለም ወይም ጻድቅ አይደለም የተባለው። ኃጥእ የጻድቅ ቤዛ ነው ተብሎ ተጽፏል በመጽሐፍ ቅዱስ ውስጥ። ጫማ ቤዛ ተብሎ ተጠርቷል። እመቤታችን ስትባል ለምንድን ነው የጫማው ጉዳይ ያላመመው ፕሮቴስታንቱ? ለምንድን ነው ሙሴ ቤዛ ሲባል ያላመመው? ለምንድን ነው ሀገር ቤዛ ሲባል ያላመመው? እመቤታችን ስትባል ግን ዘንዶ ይቆጣል። እውነቱ እሱ ነው። በቃ ዘንዶ ይቆጣል፣ ይነጫነጫል። ምክንያቱም ዘንዶው የነከሳቸው በኑፋቄ ጠምዝዞ በጅራቱ ኑፋቄ ጠምዝዞ የያዘው ትውልድ አለ። ስለዚህ የሴቲቱ ዘር ክርስቶስ ደግሞ የቤተ ክርስቲያን ራስ የሆነው ክርስቶስ ደግሞ ይሄንን ዘንዶውን ይቀጠቅጠዋል። ዘንዶ ይቆጣል። በማን ላይ? በሴቲቱ ላይ። ሰው የሚሆነው እንደዛ ነው። ኃጥእ ለጻድቅ ቤዛ ነው ሲባል ልብ አድርጉ። ይሄ ኮሽን የማያደርግ ትውልድ ቤዛ ምን ማለት ነው ብሎ የማይጠይቅ ኢቭን እንኳን መጽሐፍ ቅዱስ መዝገበ ቃላታቸውን እንኳን የጋራ መጽሐፍ ቅዱሳችንን እንኳን መዝገበ ቃላት አለቃ ኪዳነ ወልድ ክፍሌን ይተዋቸው። ገንዘብ የህይወት ቤዛ ነው ብሎ ራሱ መጽሐፈ ምሳሌ 13:8 ይጠቅሳል። ስለዚህ ፕሮቴስታንቲዝም ማለት እንደ ቁርአን በ16ኛው መቶ ክፍለ ዘመን መሐመድ እንደዋሻው ከሰማይ ዱብ ያለ የኑፋቄ ትምህርት ነው። በነገራችን ላይ ቀድመም እዚያ ቤት ተናግሬዋለሁኝ፣ ገብቼ ነበረ። ቤዛ ሁሉ ዓለም የዓለም ሁሉ ቤዛ ኢየሱስ ነው እንጂ ድንግል ማርያም አትባልም አሉ። አዎ የዓለም ሁሉ ቤዛ ኢየሱስ ክርስቶስ ነው፣ መድኃኔ ዓለም ቤዛ ሁሉ ዓለም ብላ የልደት ዕለት የምትዘምር በዜማም ጭምር የምታመሰግን ቅዱስ ቤተክርስቲያን ናት። እኔ የምጠይቃቸው ግን ለመሆኑ ክርስቶስን ቤዛ ዓለም ብለው ያምናሉ እንዴ? ፕሮቴስታንቱ ለተወሰኑ ሰዎች አይደለም እንዴ ቤዛ ነው የሚሉት? ውስን ቤዛዎትን አይደለም እንዴ የሚቀበሉት? የመድኃኔ ዓለም ቤዛነት ይቀበላሉ ወይ? ሲጀመር አይቀበሉም። ለተመረጡ ሴሌክት ለሆኑ ሰዎች ነው የሞተው ቤዛ የሆነው ብለው ነው እኮ የሚያምኑ። ኦኬ ክርስቶስን ራሱ የዓለም ቤዛ ነው መች ብለው ያምናሉ። ሂደው ለምን ጆን ካልቪን አባታቸው ፋዘር አባት አለን የሚሉት ሉተርንና ጆን ካልቪንን ነው። ሂደው ይጠይቁት እስኪ። ቤዛ አይ ክርስቶስ እኮ የሞተው ለዓለም ቤዛ ሆኖ አይደለም ለተመረጡ ሰዎች ነው ብሎ ይነግራችኋል። ሂድና አንብቡት እዛ። እንኳን ድንግል ማርያምን ትክክል ናችሁ እናንተ። እንኳን ድንግል ማርያምን ቤዛ ዊተ ኩሉ ዓለም ልትሏት መድኃኔ ዓለምን ራሱ ቤዛ ኩሉ ዓለም አትሉትም እኮ እናንተ። ኦኬ ቤዛ ኩሉ ብላችሁ አትጠሩትም። ለተመረጡ ሰዎች ነው ቤዛ የሆነው ብላችሁ ነው የምታምኑት። ይሄንን የሚሉ ሰዎች የመጡና ግን ሴቲቱ ላይ ሲሆን ይነጫነጫሉ። ኦኬ የሆነው ነገር ያ ነው። ማጠቃለያ ሁሉ ጊዜ መጠየቅ የምፈልገው ፕሮቴስታንቱን ዓለም የምጠይቀዋችሁ ነገር አንድ ነገር አለ። እውነቴን እንደምነግራችሁ መድኃኔ ዓለም ቤዛ ዓለም ነው ብትሉት፣ ድንግል ማርያምን ቤዛዊተ ዓለም ብትሏት፣
አምናችሁ ካልተጠመቃችሁ በራሳችሁ ህይወት የላችሁም። ያመነ የተጠመቀ ብቻ ነው የሚድነው። ቅዱስ ቁርባን የዘላለም ህይወት ነው። ቅዱስ ቁርባን ካልተቀበላችሁ ህይወት በራሳችሁ የላችሁም። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው፣ እኔ በእርሱ እኖራለሁ፣ እሱም በእኔ ነው የሚለው። ይሄንን ቅዱስ ቁርባን ተሰብስበው ጥምቀትን ተሰብስበው ቢያጠምቁ እንኳ ጥምቀታቸው የገበሬ ጥምቀት ወይንም ያልተማረ የጨዋ ጥምቀት ነው የሚሆነው፣ ሻወር ነው የሚሆነው። ለምን? ዊዛውት አፖስቶሊክ ሴክሽን ምንም አይነት ጥምቀትም አይሰራም፣ ቅዱስ ቁርባንም አይሰራም፣ ምንም ነገር አይሰራም። ጌታ ሐዋርያትን መርጧል። ሐዋርያት ደቀ መዛሙርቶቻችን እንዲያጠምቁ መርጠዋል። ካህናት ተመርጠው ስልጣነ ክህነት ስልጣነ መንፈስ ቅዱስን የተቀበሉ እንጂ የሚያጠምቁት ድንገት የባዮሎጂ ተማሪ ደሞዙ ሲያጥረው ይሄድና ፓስተር ሆኖ የተወሰኑ ሰዎች ታጠመቀ፣ ሻወር ነው የወሰድከው ያለ ክህነት። ምክንያቱም እስከ 16ኛው ዘመን ዘመን ቤተክርስቲያን የት ነበረች? ሉተርን እንኳ ጳጳስ ነው እንዳይሉት ጳጳስ አይደለም፣ ያፈረሰ መነኩሴ ነው፣ ቆቡ ሲከብደው። ስለዚህ የሌለ ነገር ከመጽሐፍ ቅዱስ አንጣ ይሉናል። 5 ሶላዎች አንዱ መጽሐፍ ቅዱስ ውስጥ አለ። ኦኬ፣ ጸጋ ብቻ የሚል መጽሐፍ ቅዱስ ውስጥ አለ? የለም። እምነት ብቻ የሚል መጽሐፍ ቅዱስ አለ? የለም። ክብር ለእግዚአብሔር ብቻ የሚል አለ መጽሐፍ ቅዱስ ላይ? እናት አባታችሁን አክብሩ የሚልም አለ። ክብር ለእግዚአብሔር ይገባል፣ እኛ አይገባም እያለ አይደለም፣ ግን ክብር ለሚገባው ክብር ስጡም ይላል መጽሐፍ ቅዱስ። ጸጋ ብቻ የሚል መጽሐፍ ቅዱስ ብቻ የሚል ከ5 ሶላዎች አንዱም ብቻ የሚል በመጽሐፍ ቅዱስ ውስጥ የለም። አይገርማችሁ? እንደ 5ቱ አዕማደ ምስጢራት ከመጽሐፍ ቅዱስ ውስጥ የሌለ ነገር ይዘው 5 ሶላዎች ብቻ ብለው ሲሰሩ ስላሴ የሚል መጽሐፍ ቅዱስ አለ? የለም። እንኳን ስላሴ እነሱ እንደሚሉት 5 ሶላዎችም መጽሐፍ ቅዱስ ላይ የሉም። በእነሱ እንኳን እንሂድ ከተባለ። ስለዚህ በቤታችን ድንግል ማርያም እኛ ግን አባቶቻችን መጽሐፍ ቅዱስ እንደዚህ ከመጠረዙ በፊት ኤራኒየስ እመቤታችንን ምክንያተ ድኂን ብሏታል። ምክንያቱም ቤዛ ማለት ስለ ፈንታ ምክንያት ተብሎ ይተረጎማል። ስለዚህ እመቤታችን ቤዛዊት ዓለም ሲባል ምክንያተ ድኂን የዓለም መዳን ምክንያት ናት። ይሄንን ያለው እኛንን አይደለም። ኤራኒየስ ብሏታል፣ አምብሮስ ብሏታል። እኛ መጽሐፍ ቅዱስ ኮሌክት ከመደረጉ በፊት ልብ አድርጉ፣ ከመጽሐፉ በፊት እያልኩ አይደለም። መጽሐፍ ቅዱስ የሐዋርያት መጽሐፍ ነው። ከሐዋርያት በኋላ እነ ጳውሎስ የጻፉት ነው። ግን ከመሰብሰቡና ጥራዙ ከመጠረዙ በፊት በ130 ዓመት የነበረው የፖሊካርፕ ተማሪ የነበረው ዮሐንስ ደቀ መዝሙር የመንፈስ የልጅ ልጁ የሆነ ኤራኒየስ ምክንያተ ድኂን ይላታል እመቤታችን። የሔዋንን ቋጠሮ የፈታች ይላታል። ለዚህ ነው እመቤታችን ድንግል ማርያም ቤዛዊተ ዓለም የምንላት። እንኳን አይደለም እርሱ ዮሐንስ ወንጌል ምዕራፍ 8 ላይ ጌታ ምን አለ? እኔ የዓለም ብርሃን ነኝ አለ። ኦኬ፣ ማቴዎስ ወንጌል ምዕራፍ 5 ላይ ደግሞ እናንተ የዓለም ብርሃን ናቸው አለ። እሺ፣ እሱ ብርሃነ ዓለም ነው። ማን? ክርስቶስ። ከብርሃን ብርሃን ዘእም ብርሃን፣ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን፣ የባህሪ ብርሃን ዘሰደድዎ ለጽልመት ወማይቶት ዘአብርሆ ለኩሉ ዓለም። ቅዳሴ ዮሐንስ ወልደ ነጎድጓድ ላይ ዓለምን ያበራ ፋና፣ ጨለማን ያሳደደው ብርሃን፣ ዓለምን ያበራ ብርሃን ውእቱ ኢየሱስ ክርስቶስ። ግን ደግሞ ጌታ ደግሞ ምናል? እናንተም እኮ የዓለም ብርሃን ናችሁ ብሎናል። ስለዚህ ብርሃነ ዓለም ስንለው ጳውሎስን እንደ ጌታችን እያለ ነው አይደለም፣ መጽሐፍ ቅዱስ ነው የሚለው እዚያ ላይ። እመቤታችንም ቤዛዊተ ኩሉ ዓለም ስንላት እንደ ጌታ ተሰቅላ ሞታ አዳነችን ማለት አይደለም። እንዲህ ተርጉመንም አናውቅም፣ አብራርተንም አናውቅም። ስለዚህ ኦርቶዶክሳውያን ልትኮሩ ይገባል። ካህን አላችሁ፣ አጥማቂ አላችሁ። ቅዱስ ሥጋውና ክቡር ደሙን ወይኑንና ህብስቱን የሚለውጥ ካህን አላችሁ። ያለ ካህን ግን ታውቃላችሁ፣ ለሺህ ዘመናት ከግብፅ ጳጳስ ለማምጣት ስንጠብቅ የነበረ ለምን ይመስላችኋል? መነኩሴ ሞልቶ ሊቅ ሞልቶ። ለምንድን ነው ራሳችን በራሳችን ያላጳጳስ ነው? ስለማይቻል። ለሉተር ግን ይቻላል ዝም ብሎ ማጥመቅ። እኛ ግን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤተክርስቲያን ክህነት ከሌለ ጥምቀት ስለሌለ፣ ክህነት ከሌለ ቅዱስ ቁርባን ስለሌለ ጥምቀት የሚያጠምቁ ካህናትን ጠብቀን ከማርቆስ ጀምሮ ክህነት ያለን አጥማቂ ያለን ሰዎች ነን። በዚህ ፕራውድ ልትሆኑ ይቻላል። ስለዚህ ፕሮቴስታንቱ ዓለም አይድንም፣ ምክንያቱም ያመነ የተጠመቀ ይድናል ስለሆነ የሚልም መጽሐፍ። አጥማቂ ደግሞ ካህን ሐዋርያ ብቻ ነው። ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት፣ በአንዲት አሐቲ በሆነች ቅድስት በሆነች ሐዋርያዊት በሆነች ዓለም አቀፋዊት በሆነች ቤተክርስቲያን እናምናለን። ወስብሐት ለእግዚአብሔር። ቃሌት ያሰማልን። ቀሲስ ዲበኩሉ እግዚአብሔር ያክብርልን። እርሶም በሌላ ስልክ እያየሁት ነበረና በጣም የሚያረካ ምላሽ ሰጥተውን የመጡት በሌላ ስልክ እየተመለከትኩት ነበር። እግዚአብሔር ይስጥልን ስለሆነው ነገር ሁሉ።
ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም አክብሪተ ማት ሳሊተ ምሕረት ምልጃዋ ጸሎቷ አይለየን፣ ዛሬም ከልጆቿ ጋር ይሁን። አባታችን እድሜ ከጤና ጋር ያድልልን። በጣም 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 አድርገን እናመሰግናለን ቀሲስ። አሜን አሜን። ጸሎት እናርግ። ጸሎት እናርግና እንጨርስና እንውጣ። እሺ ቀሲስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘላለም ሥላሴ አምላካችን እግዚአብሔር ሆይ እናመሰግንሃለን፣ እናከብርሃለን፣ እንወድሃለን። ክብር ምስጋና፣ ውዳሴ፣ አምልኮ ላንተ ይሁን። ይህንን ጊዜ ስለሰጠህን እናመሰግንሃለን። ቸርነትህን ስላበዛሃልን፣ አንደበታችንን ስላቀናሃልን፣ ስለ አንተ እንድንመሰክር ቤዛ ዓለም ክርስቶስ ሆይ እንድንመሰክር ስለወደድክ ስለፈቀድ ክብር ምስጋና ላንተ ይሁን። በሰማይ በምድር ምሕረትህ ቸርነትህ የመላ እንዲሁም በምድር ምሕረትህ በዝቶልናል፣ ቸርነትህ በዝቶልናልና እናመሰግንሃለን። የቤዛዊት ዓለም ቅድስት ድንግል ማርያም ረድኤቷ፣ በረከቷ፣ ቃል ኪዳኗ፣ ጸሎቷ ከሁላችን ጋር ይሁን። የቅዱሳን መላእክት ተራዳኢነት፣ የአበው ድል የማትነሳ ረድኤታቸው ጥርጥር የሌለባት ተዋሕዶ እምነታቸው ከኛ ጋር ትሁን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላማዊት ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስ ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምሕረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ኢየሱስ ክርስቶስ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ቃለ እግዚአብሔር አብይ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ የማይሰራ ኃጢአት እግዚአብሔር ይፍታ። ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሆነ። ሰላም ጤና ይስጥልኝ። አሚን። እግዚአብሔር ይስጥልን። እናመሰግናለን አባታችን። ሰላም እደሩ። ሰላም ክርስቶስ ከእኔም ከእናንተ ጋር ይሁን። እናመሰግናለን። አሜን አሜን። መልካም ቀን ቀሲስ ለእርሶ። አሜን። ሁላችሁም ሰላም ዋሉልኝ።